እግዚአብሔር ይመስገን ደህና ነኝ። ፈጣሪ ያለው ነው የሚሆነው አይደል? እናትነትሽን የቀመሰ ያውቃል። በምስጋናሽ ፍቅር ልቤ ተቃጠለ። ያመሰግንሻል ማርያም እያለ የሕይወቴ ውበት የመኖሬ ቀመር ማርያም ጥበብ ነሽ ስላንቺ ልናገር የእድገቴ ወጠን ምርኩስ ደጋፊ ለስምሽ ምስጋና ቅኔ አፍስሳፊ። ስሜቱ ደስ ሲል ተመስገን ጌታዬ። በሰላም አውለን በሰላም አስመሸን። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለሁ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ዛሬ እንግዲህ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ያው ስንያዝ ብቻ ሳይሆን ሳንያዝም አሁን ወቅቱ የጸሎትም ጊዜም እንደመሆኑ መጠን እኛ ብዙ ጊዜ በህይወታችን ውስጥ ብዙ ውጣ ውረድ ሲመጣብን ጸሎት ማድረግ ዱዓ ማድረግ ያው እንግዲህ ሁላችንም የምናውቀው ነው። ውድ ቤተሰቦቻችን ቀር አይላችሁም ብዬ አስባለሁ። ዛሬ ስለነ ብሩኬ አንዳንድ ነገር እስኪ ስለምን ሼር አታደርጊም ብላችሁ በውስጥ የምትልኩልኝ ልጆች አላችሁ። በጣም ለረጅም ጊዜ ቆይታችኋል ብዙ ጊዜ ስትሉኝ ይሄው እንግዲህ ዛሬ እናሆ ላቀርብላችሁ ነው። እርግጠኛ ነኝ ደስ ይላችኋል ብዬ አስባለሁ። ግን ብዙ ቤተሰቦችን የሚያስቀይም ይሆናል ምናምን ማለት ሃይማኖት ነክ እንትን ማለት አልፈልግም። እኔ ግን ደግሞ ብሩክና ሃይሚ ደግሞ አንድ አይነት እምነት ያላቸው ሰዎች ስለሆኑ ያን ያክል ችግር የለውም በማለት እና ደግሞ ሰሞኑን በነበረባቸው ግጭት በአንዳንድ ነገሮች በቃ ተስፋ መቁረጥ ምናምን እና እግዚአብሔር ተስፋ አትቁረጡ ነው የሚለውና ወደ እሱ ደጅ ሄደው ችግራቸውን እንዲያማክሩ አንዳንድ ነገር ልላችሁ መጥቻለሁ። ውድ ቤተሰቦቼ ካጠፋው አርሙኝ ይቅርታ አድርጉልኝ ማለት ነው። እና ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም የምወዳችሁ የማከብራችሁ የርኩስ መንፈስን ፈጣሪ ያርቅልን። ለማንኛችንም ለማንኛችን መመቀኛኘት ሳይሆን ሰላምን የምናመጣበትን መንገድ ያልዘልቅልን ፈጣሪ። እንግዲህ ትናንትና ቲክቶክ ላይ ሃይሚዬ ኮመንት ስር የሆነ ነገር ጻፈች ብላችሁ በጣም ብዙዎቻችሁ በቃ ብዙ ነገር እያላችሁ እንዴት ፌመስ ሰው እንዴት ይመልሳል? አብርሽ እንኳን እንደዚህ መልሶ አያውቅም ምናምን ብዙ ነገር እያላችሁ ነበር። ያው አንዳንድ ጊዜ የሰው ልጅ ቅስሙ ሲሰበር ይናገራል። የማይናገር የለም። እንኳን አይደለም ሃይሚ እኛም እንናገራለን በነገራችን ላይ። ግን ደግሞ ማለፍ የሚባል ነገር አለ። ማለፍ ትችላላችሁና ምናልባት እሷ በሌላ ነገር ተናዳ ምናምን በዛ ደግሞ እናንተ ኮመንት ስር እንደዛ ስትሏት ያው እንደዚህ አይነት መልስ ልትሰጣችሁ ትችላለች። ስለዚህ ሁሉም ነገር አንዳንዴ ቀለል አድርገን ላይፍን ቀለል አድርገን ህይወትን ቀለል አድርገን ጀስት ያኔ ብሩኬና ሃይሚን የምንከታተላቸው በእነሱ እድሜ በእነሱ ኤጅ ውስጥ ያለንና ትላልቅ ሰዎችም ያዩዋቸዋል ማለት ነውና ትላልቅ ሰዎች እንደ እናት እንደ አባት እየመከሯቸው እኛም ደግሞ ካሳለፍነው ተሞክሮ እየነገርናቸው ይኸው እዚህ ደርሰናል። ጥፋተኛም ስንባል ይቅርታም እየተባባልን ምን እየተባባልን እዚህ ደርሰናል። ውድ ቤተሰቦቼ እኔ ግን ለማንም ምንም ቂም የለኝም እግዚአብሔር በሚያውቀው መልኩ ማለት ነው። እና ውድ ቤተሰቦቼ ዛሬ ልላችሁ የመጣሁት ነገር ምን መሰላችሁ? እንግዲህ ብሩክና ሃይሚ በቃ ብዙ ጊዜ ይጋጫሉ፣ ብዙ ጊዜ ብዙ ነገር ይፈጠራሉ እና እንደው በዚህ መልኩ አቀረብኳቸው። በተቻላቸው መጠን ከነዮባ ጋር ብናገናኛቸው ከነዮባ ያለውን ነገር አንዳንዴ እኮ ከሰው የምታዩት ከሰው የምትማሩት ነገር ብዙ ነገር ይኖራቸዋል። ይህንን ታውቃላችሁ። እነሱ አሁን በዙሪያቸው ያሉ ሰዎች ብቻ በእንደዚህ አይነት መንገድ ያለ ሰው የለምና እንደውም ትንሽ ኤፋ ይሻላል። ኤፋ የተንቢ ወንድም ማለት ነው። ሶ ይሄ ሁሉ ችግራቸውን ታውቃላችሁ። ብዙ ሰው ወዳቸዋል፣ ብዙ ሰው ምቀኛ አላቸው ብሩክና ሃይሚ ማለት ነው። እና ለዚህ መፍትሄው ምንድነው? የሚወዱት ቤተክርስቲያን ሄደው ጸበል መረጨት እንዲሁም በቃ መባ ማስገባት። እኔ እንደዛ ነው ያሰብኩላቸው። ምክንያቱም ይሄ የርኩስ መንፈስ ነው። በየጊዜው በትንሽ በትልቋ መጋጨት ምናምን እየተዋደዱ በቃ ላዩን እንደዚህ ምናምን መባባል ውስጣቸው ሁለቱ ውስጣቸው ልባቸው ነው የሚጎዳው። እና እኛ ደግሞ እነሱን እንድናጣቸው እንዲለያዩ አንፈልግም። እንዲህም ተቆሳስለውም እንድናያቸውም አንፈልግም። እውነቱን ስነግራችሁ ማለት ነው። ማለት አንዳንዴ ፕራንክ ነው እያልን ምናምን የምንሰራው ቪዲዮ የምንጃጃለው ነገር አለ አንዳንድ ጊዜ ማለት ነው። ግን ወደ ትክክለኛ ነገር ስንሄድ በቃ አሁን በዚህ ወር እንኳን ሃይሚና ብሩኬ ስንት ጊዜ ተቀያየሙ። ይሄ ሁሉ ነገር አሁን በዚች እድሜያቸው ላይ መፈጠር የለበትም። ስለዚህ
አብዝተው ጸሎት ማድረግ አለባቸው። በቃ ወደ ፈጣሪ በደንብ ተንበርክከው መጸለይ ያለባቸው ብዬ ነው የማስበው። የምሬን ነው የምላችሁ። ጸበል ምናምን ብላችኋል ብዙዎቻችሁ። በእርግጥ ይሄንን እነሱ አያውቁትም ወይ ሳያውቁት ቀርቶ ነው ወይ አንቺ እንዲህ የምትያቸው ምናምን ልትሉ ትችላላችሁ ቤተሰብ። ይህ አይደለም ነገሩ። በቃ እነዚህ ልጆች በመካከላቸው በጣም የእርኩስ መንፈስ አለ። በቃ እርስ በራሳቸው የሚያጣላቸው ሰላም የሌላቸው ነገር የሆነ ሰይጣን አለ። ስለዚህ ያንን ነገር ደግሞ በሚያምኑት በሚወዱት ታቦት ሄደው ሁለቱም ስለት አድርገው ንስሐ አባት ይዘው በቃ ጸበላቸውን ተረጭተው ሰላም ይሆናል። የሚሰሩትም ነገር የሚንቀሳቀሱት ነገር ይባረካል፣ ሰላም ይሆናል። እኔ እንደዛ ነው ያሰብኩት። እንግዲህ ኢዮባ ማለት እንግዲህ ትንሽ ልጅ ነው፣ ታውቁታላችሁ። እንግዲህ ወንድሞቹ ናቸው እዚህ ደረጃ ያደረሱት እንዳንል፣ ወንድሞቹም ሁሉም ለየራሱ ነው ስራው የሚሰራው ማለት ነው፣ እንደምታዩት ማለት ነው። ብሩክም ወንድሞች አሉት፣ እግዚአብሔር የተመሰገነ ይሁን። ሁሉም የራሱን ኑሮ እየኖረ ነው፣ ራሱን እያስተዳደረ ነው። ያን የሚያበረታታው ሰው የለም ማለት አንችልም። ሀይሚዬም ቤተሰብ አላት፣ ጥሩ ቤተሰብ አላት። ግን ምንድን ነው እዚህ ጋር እነሱ ሁሉም ሰው ተጨማሪ ቢዝነስ አለው፣ ሁሉም ሰው ማለት ነው። አሁን እነሱ ዩቱብ ቻናል ግዴታ የሆነ ኢሹ ከሌለ ዩቱብ አይታይም። ሰው ለኢሹ ተብሎ ደግሞ የሚወዱትን ሰው ጋር መጋጨት ምናምን እንዲ ኮመንት ይጻፋል። ሀይሚ እንዲህ ብታረጊ፣ ብሩክ እንዲህ ብታረግ፣ ሀይሚ ሂጅበት፣ ብሩክ ሂድበት፣ እንደዛ ከምንላቸው እንደዛ እያልናቸው ሰላማቸውን አሳጥተናቸው ሳይሰሩ ከሚቀሩ አንደኛ ነገር እኔ የምሬን ነው ዛሬ እየቀለድኩ አይደለም፣ እግዚአብሔር ነው የምላቸው፣ እየቀለድኩ አይደለም። አንደኛ ነገር እነዚህ ልጆች እንደዚህ ከሚጣሉ እንደዚህ ከሚሆኑ በቃ እኔ ብዙ ጊዜ እናገራለሁ፣ የሆነ ቢዝነስ እናስጀምራቸው። በቃ ሁሉም ሰው ቢዝነስ ስራ አለው። አንድ ዩቱብን ብቻ ተጠባብቆ የሚሰራ ሰው የለም። አላዛር ብትሉት ቢዝነስ አለው፣ ኢዮባ ብትሉት ቢዝነስ አለው። እሱ ካሜራ ከፈተ። አሁን ካሜራማኑ ቀጥ ብላ ትሰራለች። እህቱ እንትኑ ባለቤቱ ማለት ነው፣ ፍቅረኛው ትሰራለች። ቀጥ ብላ ነው የምትሰራው። ኤዲቲንግ ብትሉ ሁሉ ነገር አሟልታ ትሰራለች። እሱ ደግሞ ፎቶ ማንሳቱ ምናምን ብዙ ነገር ተሯሩጦ ነው እዚህ ደርሰው። እድሜው ግን ከብሩኬ ጋር እኩል ነው፣ 21 ዓመቱ ነው ኢዮባ ማለት ነው እንደምታውቁት። ግን ለሃይማኖታቸው በጣም አክራሪዎች ናቸው፣ ከወንድሙ ጀምሮ እስከ ቤተሰባቸው ድረስ። በእርግጥ ሀይሚና ብሩኬ አክራሪዎች አይደሉም ማለት አይደለም፣ ግን መሄድ አለባቸው፣ መጸለይ አለባቸው። በቃላያቸው ላይ ያለው ግፍፍ እንዲልላቸው ከልባቸው ተንበርከከው ለፈጣሪያቸው መናገር አለባቸው። በጣም ብዙ ጠላት ነው ያለባቸው ሀይሚና ብሩኬ። የሚወደዱትን ያህል በጣም በፀጉራቸው፣ በፊታቸው በሙሉ ነው ሰውነታቸው ነው ምቀኛ ያላቸው። ያ ሁሉ ደግሞ በምንድነው? በዱዓና በጸሎት ነው የሚሄደው። ስለዚህ እኔ ቅድሚያ ይህንን ነገር ጸልየው በቃ እንደዚህ ወደ ትክክለኛ መንፈሳቸው እንዲመለሱ ቢሆኑ በጣም ደስ ይለኛል ብዬ ነው ዛሬ ይሄንን ቪዲዮ ያመጣሁት ማለት ነው። እና እንደምታዩት እንግዲህ ኢዮባ በቅርብ ጊዜ ነው ያገባው። አላገባም፣ እንደውም ፕሮሚስ ነው ያደረገው በቅርብ ጊዜ። ግን በጣም ጠንካራ ልጅ ነው፣ በጣም ከምነግራችሁ በላይ ማለት ነው። እንደምታዩት ያው የአዲስ አበባ ልጅ ነው። ስለዚህ ከአዲስ አበባ ልጅ እንደውም የገጠር ልጅ ነው፣ ጠንካራ ይባላል። ግን ኢዮባ በጣም ጎበዝ ነው፣ በጣም ከምነግራችሁ በላይ ማለት ነው። የህይወት ተሞክራቸው ለብዙ ሰው ያስተምራል። እና ብሩኬና ሀይሚን ከእነሱ ጋር አሁን ብዙ ሰው ኮንታክት እያደረገ ነው እየሰራ ያለው አይደለ? እኔ ከእነሱ ጋር ቢገናኙ በጣም ደስ ይለኛል። በጣም እያያችሁ ነው እንግዲህ ሁሉም ከሚመጥነው ሰው እየተገናኘ ነው የሚሰራው። ምን የምታዩት ከሆነ ዩቱብ ቻናልን እንግዲህ የሁሉንም ሰው ታያላችሁ ብዬ አስባለሁ። ሰው ብቻቸውንም ቢሆኑ ምን አይነት አይዲያ ይዘው ይመጣሉ? ሰው ቢመጣም ሌላ ሴት ይዞ ቢመጣም ብሩኬ ሌላ ጣጣ ነው የሚመጣው። ሀይሚም ወንድ ይዛ ብትመጣ ሌላ ጣጣ ነው የሚበዛው። ኖርማሊ ደግሞ ዝም ብሎ ማንም ጓደኛቸው መጥቶ የሆነ ፕራንክ ቢያደርግ እሱም ምንም እንትን የለውም። ለምን ዩቱብ ቻናላቸው አንድ በጸብ ነው በቃ እንዲያድግ የተደረገው። ገባችሁ? ዩቱብ ቻናሉ ማለት ነው። ሶ አሁን ሲጣሉና ኖርማል የሚታየው እይታ እንዳደለም። እነዚህ ልጆች ደግሞ ሌላ ስራ የላቸውም። ስለዚህ ሌላ ስራ የሆነ ቢዝነስ ብናስይዛቸው ምን ይመስላችኋል ቤተሰብ? ከዛ በኋላ ልክ ዩቱብ ቻናል ላይ ሁሌም ባይሆን አንድ ቀን 2 ቀን ይመጣሉ። ያንን ቢዝነስ እየሰሩ ጸብ አይመጣም፣ አይጣሉም፣ ቢዚ ይሆናሉ፣ ይሰራሉ፣ ለመለወጥ ያስባሉ፣ ብዙ ነገር ይሆናሉ። አሁን ግን ይችን ዩቱብ ብቻ የሚያስቡ ከሆነ ሁል ጊዜ ምን አይነት አይዲያ ላምጣ ማሰብ አይቀርም። እውነት ነው። እውነት ዩቱብ ቻናል ሲሰራ ማለት ነው እውነት አይዲያ በጣም ነው የሚያስፈልገው። በጣም ራስ ነው የሚያመው። እና ውድ ቤተሰቦቼ የሆነች ትንሽ ቢዝነስ እናስጀምራቸው። ሁሉም ቢዝነስ አለው፣ ሁሉም ሰው ማለት ነው። እንደምታዩት ዩቱብ ቻናል ላይ ያለ ሰው ሁሉም ቢዝነስ አለው። ሁሉም ሚፍታህ ብትሉት ቢዝነስ አለው።
አላዛር ቅድም ብያችኋለሁ። አላዛርም አለው። የሌለው ቢዝነስ የሌለው ዩቲዩበር የለም። ማሂ ማሂ ናሆም አዲስ አበባ ገብቷል። እሱ ሶፋ ቤት አለው። ናሆምን ታውቁታላችሁ? የሄሉ ወንድም የሐዋሳው ማለት ነው። እና ሁሉም ጎን በጎን የራሱ ቢዝነስ አለው። የዮባ ወንድሞች ትልቁ ዘማሪው እሱም አሁን ሶፋ ቤት አለው። ያኛውም ዝንጥ ያለ የሀበሻ ቤት አለው። ግን ዩቲዩበር እየሰሩ ነው። ሌላው ይቀር የተንቢ አለች። የተንቢ ራሱ ዩቲዩቧንም ትሰራለች፣ በጎን ንግዷንም ትሰራለች። እንደሷ ትልቅ ንግድ ባይሆንም የተሻለ ንግድ። እውነት አሁን 200,000 ሲሞላ ሀይሚ ስትሞላ እዚህ ቦታ ወሰዳት እዚህ ቦታ እንዲህ አርጋት ከምንል እግዚአብሔር ምስክሬ ነው። እኔ እንደ ምቀኝነት ሳይሆን ማለት ነው እነዚህ ልጆች የሚያድጉበትን መንገድ በቃ ጥሩ ህይወት እንዲኖራቸው ወደናቸው አጣምረናቸዋል። ስለዚህ በሰው ሀይታ በሰው በማይረባ ኮመንት ተራርቀው ተለያይተው ልባቸው ተሰብሮ ሁለቱንም ባናይ በጣም ደስ ይለኛል። ምክንያቱም ይህ ሁሉ ህዝብ ወዷቸው ነው ፍቅረኛ እንዲሆኑ ያደረግናቸው። ብዙ ጊዜ ብሩኬ ለምን ፍቅሩን አይገልጽም ትላላችሁ? ይገልጻል አይቀርም እኮ እሱ እኮ እየተማረች ስለሆነ ትምህርቷን እንድትጨርስ ስለፈለገ ነው የሚመስለኝ። አሁን ደግሞ እሷ ትምህርቴን አቋርጫለሁ አለች። ሶ ምናልባት አሁን ወንድሙ ያገባል። ከዛ በኋላ ከፋሲካ በኋላ የሆነ እቅድ ይኖራል ብዬ ነው የማስበው። እኔ በበኩሌ ግን ደግሞ በዚህ መሀል እንደዚህ በየጊዜው ጦርነት እያደረጉ እንዴት ነው ፕሮሚስ ጋር እንዴት ነው ቀለበት ጋር እንዴት ነው መጋባትን የሚያስቡት? ስለዚህ ከወዲሁ ውስጣቸው ያለውን በሽታ ለፈጣሪያቸው ነግረው ፈጣሪያቸው ግፍፍ አድርጎ ይወስድላቸዋል። እውነት እኔ ጸሎት አድርጌ ስራ ሲሄድና ኖርማል ዝም ብዬ ከእንቅልፍ የተነስቼ አይኔን እየጨመቁ የሄድ ምንም አይቀናኝም። 4-5ቱን ብርጭቆ ሰብረዋለሁ። የምር ግርም ይለኛል። እግዚአብሔር ብዙ ጊዜ ሞክሬዋለሁ። በጣም አንዳንዴ ስጠራኝ ዝም ብዬ እሄዳለሁ። እንቅልፍ ይዞኝ አንዳንዴ ቀድሜ ከእንቅልፍ የተነስቼ ምናምን ጸሎት አድርጌ ምናምን ከሄድኩኝ ቀኑን ሙሉ ሰላም ነው የምውለው። እና ይሄ ከራሴ የወሰድኩት ተሞክሮ ነው። ውድ ቤተሰቦቼ እነሱም እንደዚህ ቢያደርጉ በጣም የተሻለ ነው ብዬ አስባለሁ። ብዙ እህቶችም እባክሽን ሲስ እስኪ እንደዚህ በያቸው ብላችሁ ሀሳብ ያቀረባችሁልኝም አላችሁ። እኔ እንግዲህ ሀሳቤን በዚህ መልኩ ገልጬዋለሁ። ወደ እነ ብሩክ እንዲደርስ ደግሞ እናንተ ዲዩቲ እያደረጋችሁ ለሀይሚና ለብሩኬ አድርሱልኝ። ሌላው ሲቀጥል ሀይሚ በኮመንት እንዲህ አለች ብሩኬ እንዲህ አለ ምናምን እያላችሁ እሪ ባትሉ በጣም ጥሩ ነው። የተናደደ ሰው ብዙ ነገር ሊናገር ይችላል። አንደኛ ከብሩኬ ተጣልታለች፣ ተኮራርፋለች። ከዛ ዲፕሬሽን ውስጥ እንኳን እስክትወጣ እኛ የፈለገችውን ብትሆን በእንትኗ ላይ መብቷ ነው። ስለዚህ እኛ ዝም የማለት መብት ነው እንጂ ያለን ለምን እንዲህ ታደርጊያለሽ ምናምን አንችልም። ማለት ወጥተን መናገር እንችላለን፣ ግን ኮመንት ስር መመላለሱ ትርጉም የለውም። እኔ በእኔ ቦታ እኔ አሁን እኔ ጽፌላት ከሆነ እሷ ብትመልስልኝ ለምን መለሰችልኝ ምናምን ብዬ አይቆጨኝም። ምክንያቱም ስራዬ ነዋ። መልሳልኛለች። ለጻፍኩት ጽሁፍ ነው የመለሰችልኝ። ያለችበትን ነገር እሷ ነች የምታውቀው። እኔ አላቅም፣ እሷ ራሷ ናት የምታውቀው። እና ብዙ ጊዜ ፌመስ የሆነ ሰው አይመልስም ነው። እናንተ አሁን ዋናው ነገር ክብር ይኑር ነው። እሷ ደግሞ ለዛች ለአንድ ሰው ነው መልስ የሰጠችው። ያቺ አንድ ሰው ደግሞ እንግዲህ በሆነ መንገድ ላይ ተገናኝተው ይቅርታ ይጠያይቅ ሆናል። ስለዚህ ሚዲያ ላይ ሆነን ትንሿን ነገር ትልቅ ካደረግናት በጣም ከባድ ነው የሚሆነው። ስለዚህ አንዳንዴ በቃ እንዴት ነው ነገሮችን ቀለል አድርገን ማለፍ ነው እንጂ ሌላ ስር ውስጥ ገብቶ ብዙ ነገር ማውራቱ ምንም ትርጉም አለው ብዬ አላስብም። በተለይ ባንሰዳደብ በጣም ደስ ይለኛል። አሁን በኮመንት ስር ባንሰዳደብ፣ እሷ እንደዚህ ናት፣ ብሩኬ እንዲህ ነው፣ ሀይሚ እንዲህ ናት፣ በቃ የሆነ ያስጠላል። ለሰው ልጅ ስድብ ምንም አያረግም። በቃ እነዚህ ልጆች ይዋደዳሉ። እየተዋደዱ ግን የሚያጣላቸው ነገር አለ። ያንን ነገር ደግሞ እኛ እንኳን መፍታት ባንችል ቢያንስ ወደ መልካም ነገር የሚሄዱበትን ነገር ማመቻቸት አለብን። በቃ ይጸልዩ፣ አብዝተው ይጸልዩ ነው የምለው። ውድ ቤተሰቦቼ ለዛሬ ይዤላችሁ መጣሁት ቪዲዮ ይሄን ይመስላል። ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ቀናችሁ ይባረክ። መልካም ቀን